የተወዳችሁ የያሮስ ሁለት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እጅግ ደስ የሚያሰኙ መረጃዎችን በቀን 3 ጊዜ ማለትም በ7 ሰዓት ቀትር፣ በምሽት 1 ሰዓት፣ በምሽት 5 ሰዓት ወደ እናንተ ፍጹም ያለ መሰልቸት ያቀረብኩላችሁ ይገኛለሁ። እናንተም ሰብስክራይብ ያደረጋችሁ ከ10500 በላይ አልፈናል። በጣም ደስ ያሰኛል። በእውነት በጣም በቅርብ ጊዜ ነው ይሄ ሁሉ የመጣ ያለው፣ ግን ገና በደንብ ይበራከታል። እናንተ ታዲያ በደንብ ላይክ በማድረግ ሼር በማድረግ ላይክ ብቻ አድርጉ ነው። ሌላውን ተው፣ ሼሩም ነው ይቅር፣ ኮመንቱም ይቅር፣ ላይክ ብቻ አድርጉልኝ። ምክንያቱም የዩቲዩብ አልጎሪዝም መረጃውን ስለሚያዳርስ። ዛሬም እንግዲህ አዲስ አጀንዳ ይዤ መጥቻለሁ። አንዲት ርዕሰ ጉዳይ ብቻ ምዝዝ አድርጌ ነው ያመጣሁት። ዮኒ ማኛና ወንድማችን ዲያቆን ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ ከ200,000 በላይ ተከታዮች ያሉት ቲክቶክ አካውንት አለው። በቀጥታ ስርጭት በላይቭ ስትሪም ማለት ነው ኦርቶዶክሳዊ መልሶችን በመስጠት በእቅበተ እምነቱ ላይ ጠንከር ያለ ወንድማችን ነው። የትኛውም ዓለም ላይ ያላችሁ ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ ያላችሁ ፕሮቴስታንቶች በሙሉ ጥያቄ ካላችሁ ኑ ላይቭ እንገናኝ እያለ ሁሉንም የሚጋብዝ ነው። ዋናዎቻችሁን ጥሩና ኑና ከኛ ጋር ይከራከሩ፣ ኦርቶዶክስ መልስ አላት ስንል በማስረጃ ነው። የትኛውንም ፓስተር፣ ነቢይ፣ ሰባኪ ምን ሐዋርያ የምትሉትን በሙሉ ጠርታችሁ ይዛችሁ ነው በማለት ኦርቶዶክሳዊ በራስ መተማመኑን አጽንቶ የሚቆም ወንድማችን ነው። ታዲያ ዮኒ ማኛ ደግሞ ከሰሞኑ አንዳንድ ግርግሮችን ሲፈጥር ነበረ። መፍጠር ብቻ አይደለም፣ በጣም ኦርቶዶክሳውያንንም ሲናገር ነበር እና ለዛ በሚመስል ሁኔታ እንዲሁም ደግሞ የደቦ ፍርድ እንፈርዳለን በሚልም ተናግሮ ነበረ። ከፍኖተ ጽድቅ አዳራሽ ጋር በተገናኘም ወንድማችን ፈለገ የተናገሩ ብዙ ሀሳቦች አሉ። የዮኒ ማኛን ቀንጨብ ያሉ የተወሰነ ሀሳብና የደቦ ፍርድ እንፈርዳለን ያለበትን ቪዲዮ እንዲሁም ደግሞ ከአርአያ መካሻ ጋር ያቀረበውን የወንድማችንን የፈለገን ሀሳብ ነው ዛሬ ማስደምጣችሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ መረጃውን አዳርሱ እያልኩኝ በቀጥታ ወደ ቪዲዮቹ አምራለሁ። ልደት ወሮ በላነ እያልኩ ነው። ዱርዬ ነህ፣ አጭበርባሪ ነህ፣ በኦርቶዶክስ የምትነግድ ሌባ ነህ እያልኩ ነው። ኦርቶዶክስ አይደለም፣ አጭበርባሪ ሌባ ነህ። ሌባ ወሮ በላ በክርስቶስ ሳንቲም የምትለቅም ነህ አንተ። ባለጌ ነህ። ዘግዝቄ ነው ምረጥ። እኔ ማንን ሰድቤዋለሁ? ምረት አበል በጌታ ስለሆነ አይመልስም። ለጥልጬዋለሁ ምረት አበል። መልካም። ያው ልደተ ቃል እዛ ቦታ ላይ ተገኝቶ አንዳንድ ነገሮችን ሊያደርግ የሞከረው ስለትትና ነው። ያ ቦታ ተገብቶት አይደለም። እውነት ለመናገር እንደው ከሱን ከፍ ከፍ ላደርገው ፈልጌ አይደለም። ባገኙት አጋጣሚ እንደው ነቆር ነው ማደረገው። ግን ያ ቦታ የሚመጣው ቦታ ሆኖ አይደለም። ስለ ቤተ ክርስቲያን ብሎ ግን በተለይ ደግሞ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም ንጽህና፣ ቅድስና፣ ክብሯን ለመመስከር በቻለው አቅም ቤተ ክርስቲያን የተናገረችላትን ልክ እዛ ቦታ ላይ ተገኝቶ ለመመስከር ነበር የተገኘውና ትንሽ ቀደም እንዳልከው ዮኒ ማኛ የሚባለው ወንድማችን አይ ዶንት ኖ ምን አይነት ኢንቴንሽን ላይ እንደነበረ ምን አይነት ፍላጎት እንዳለው እኛ እናቅም። ግን ብዙ ነገሮችን ትንሽ የማይመስሉ ነገሮችን ለማድረግ ሲሞክር ነበር። ለምሳሌ ቤተክርስቲያን የማታሰበው ነገር እንደምታሰምር አድርጎ ለማቅረብ፣ ቤተክርስቲያን የማታምናቸውን ነገሮች እንደምታምን አድርጎ ለማቅረብ ብዙ ጥረት ሲደረግ ነበር። ከዛም አንፃር ደግሞ ልደት እንደ አንድ የቤተክርስቲያን ልጅ በነገራችን ላይ መጽሐፍ ቅዱስም ተቆጡ ይላል፣ ቦታ አለው የምንቆጣበት እና አንድ የቤተክርስቲያን ልጅ ጉዳዩ ስህተት እንደሆነ ነገሮት ተቆጥቶ በተነሱት ሐሳቦች ላይ የራሱን ላይቭ ስትሪም ከፍቶ በደንብ አድርጎ ሰዎችን ሲያስተምር ነበር እና ከዛ በኋላ ከተለቀቀው ቪዲዮም ጋር ተያይዞ እኔም ላይ ደግሞ ልክ እንደዚህ የተለያዩ ሐሳቦችን ሲያነሳ ነበር። ለወንድማችን ዮኒ ማኛ እኛ በፍቅር ኦርቶዶክስ የወንድማችን ስለሆነ እኛን አይቶ እንዲሰጥ አንፈልግም። ቅዱስ ጳውሎስ ለሰው መጥፊያ ከምትሆን በአንገተ ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል እና ከንግግራችን ብቻ አይደለም። በነገራችን ላይ ለምሳሌ እኔና ልደት ስንገናኝ ከምንገናኝባቸው ቦታዎች ራሱ መምረጥ አለብን ማለት ነው። ሰው እኛን ያልሆነ ቦታ አይቶ እንዲጠፋ ስለማንፈልግ፣ ይሄ ደግሞ ክርስቲያናዊ ግዴታችን ነው እና ምናልባት ወንድማችን ዮኒ ማኛ በዚህ የተነሳ ከሆነ ወደ እንደዚህ አይነት ኃይለ ቃል ውስጥ እየገባ ያለው በቻልነው አቅም አሁንም በፍቅር ጠርተነዋል። የቤተ ክርስቲያን ልጅ ስለሆነ መጥቶ መጠየቅ መጥቶ መረዳት ይችላል። ቅሬቶችን ካሉት መጥቶ እኛ ጋር ማቅረብ ይችላል ብለን በተደጋጋሚ ያቀርበናል። ያው እስካሁን ምን ደረጃ ላይ እንዳለን ያላወኩኝም። የዛን ሰዓት ግን የተፈጠሩት ጉዳዮች በዚህ የተነሳ ነው። በጣም ጥሩ። አሁን እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣
ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብርልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ ጉዳዩ እንዴት ወደ ፕሮቴስታንት ወንድሞቻችን ዘንድ እንደሄደ እኔም እውነት ለመናገር ሙሉ እውቀቱ የለኝም። ግን ምንድነው አንድ መረሳት የሌለበት ነገር ፍኖተ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። እንግዲህ እስካሁን እስከምናውቀው ድረስ ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። ማህበሩ በራሱ አንደበት ተነስቶ እኔ ፕሮቴስታንት ነኝ፣ እኔ የእንትን ቸርች አማኝ ነኝ፣ የእንትን ቸርች ማህበር ነኝ አላለም። እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው እና እንደ ቤተክርስቲያን ደግሞ ልጅነታችን በቤተክርስቲያናችን የሚፈጸሙ የሥርዓት ጥሰቶችን የማረም የማስተካከል ኦርቶዶክስ የሆነ መብት አለን እና ይሄ ማህበር በቤተክርስቲያናችን ውስጥ ሆኖ ዛሬ መጀመሪያ አይደለም። እንደምታውቀው ለሁሉም ሰው እንግዲህ የሆነ ሐሳብ አይደለም። ይሄ ፍኖተ ጽድቅ በጣም በተለያዩ ጊዜያት በተደጋጋሚ ስውት የሆኑ ትምህርቶች የሚያቀርብ ሚዲያ ነው። በመቀጠል ደግሞ የቤተክርስቲያን ቀለም የሌለው ዝማሬዎች የሚቀርቡበት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰው እንዲህ አይነት ነገርን ውስጡ ከተለማመደ በተለያዩ የቤተክርስቲያን ትምህርቶች ከውስጡ ማውጣት በጣም ይከብዳል። ምንፍቅና ውስጥ ከገባ ማለት ነው። እና እንዲህ አይነት ነገሮች ሳይከሰቱ ሁሉም የቤተክርስቲያን አገልጋዮች በአጠቃላይ ጮኸውበታል። ለምሳሌ በዝማሬ አገልግሎት ላይ ከቤተክርስቲያን ንዋያት ውጪ ለዝማሬ ከሚገለገሉባቸው ንዋያት ውጪ ይሄ የቤዝ ጊታር እንደ ሃርመኒ ምናምን የሚባሉ መሳሪያዎችን ጭምር እየተጠቀሙ ትንሽ ጭፈራ የሚመስሉ ዝማሬዎችን እያቀረቡ ይገኛሉ። እና ከዛ አንፃር እኛ ኦርቶዶክሳውያን የደቦ ፍርድን እንፈርዳለን which means የደቦ ውሳኔን እንወስናለን ብለን ተነስተናል። ኦርቶዶክስ ወጣቶች በአጠቃላይ በሁሉም ዓለም ላይ ያሉት ያ ማለት ምን ማለት ነው? ማህበሩ እውቅና ተሰጥቶት ፈቃድ ተሰጥቶት ከጠቅላይ ቤተ ክህነት ተፈቅዶለት ነው እያገለገለ ያለው። ስለዚህ በአንድነት ተሰባስበን ፊርሞችን አሰባስበን ማህበሩ እንዲታገድ ከአገልግሎት እንዲርቅ የተቻለንን ነው እያደረገን ያለ ነው እና ከዚህ ጋር ተያይዞ ፕሮቴስታንቶች ወንድሞች ከምን አንፃር ይሄ ማህበር እንደነካ በዚህ ወጥቶ በዚህ ገብቶ እንዳሉ
ግልጽ አይደለም። እውነት ለመናገር ነገሩ እንግዲህ ቀስ እያለ ከጊዜ በኋላ የሚወጣ ይሆናል። ልክ ፕሮቴስታንት ወንድሞች ግን ያላችሁ አይነት መብት እኛም አለ። በጣም የሚገርመው ከበጊዜ ብዙዎቻችሁ እንደው ትዩት እርግጠኛ አይደለሁም። እዩ ጩፋ የሚባልን ግለሰብ ራሱን ነብይ ብሎ የሚጠራን ሰው ቁጥራቸው ቀላል የማይባሉ ፕሮቴስታንቶች ተቃውሞት ነበር። ብዙ ፕሮቴስታንቶች ብቻ ሳይሆኑ ካውንስልም ጭምር ተቃውሞት ነበር። እና ይህንን ሰው ሲቃወሙ የትኛውም ኦርቶዶክስ እዩ ጩፋ የሚባል ሰው እንደው አንድ ትናገሩትና እሱና ልጆቹ የሆነ ነገር ይደረስና ያለ ሰው የለም። ለምንድን ይሄ ጉዳይ ፕሮቴስታንቶች ጉዳይ ነው። ቤታቸውን እንደፈለጉ አሬንጅ ማድረግ፣ ቤታቸውን እንደፈለጉ ማስተካከል ይችላሉ። ስርዓታችን ተጥሷል እስካሉ ድረስ። በተመሳሳይ ደግሞ እኛም ኦርቶዶክስ ያለን እና በቤታችን ያለውን ነገር በመንፈሴ ቅናት እናረማለን። ክርስቶስ በቤቱ ሲሸጡና ሲለውጡ የነበሩትን ሰዎች በአጠቃላይ ጅራፍ ገምሩ እንዳስወጣ ሁሉ ከቤቱ ቅናት የተነሳ ማለት ነው። እኛም ደግሞ በቤታችን ውስጥ ምንፍቅናን የሚመስሉ ነገሮችን በአጠቃላይ በመንፈሴ ቅናት እንወጣለን፣ እናረቃለን፣ አልፎም ደግሞ እናወግዛለን። ይሄ ኦርቶዶክሳዊ መብታችን እና ፕሮቴስታንት የሆኑቶች ወንድሞች አብዛኞቹ ጩኸትን የጮሁት ፍኖተ ጽድቅ ለሚባለው ማህበር አስበው ተቆርቆረው ሳይሆን በምንም ነገር ተገናኝተው ሳይሆን ለቤተክርስቲያን ጥላቻ ስላላቸው። ብዙዎች ግን አንደኛው ከቤተክርስቲያን ጥላቻ ውጪ አንድ የሚሉት ነገር አለ። በቤተክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መጥታችሁ ከኛ ጋር መወይ ትችላላችሁ። እኔ አም ሬዲ በነገራችን ላይ ከማንም ሰው ጋር እኔ ዝግጁ ነኝ። ኦኬ ብዙ አባታችንንም ያካትታል። በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ? ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ መትመጽእ በመንግሥትከ። በጣም ነው የምወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው? ምን እኔና እናንተ የሚገባንን ቅጣት ተቀብለናል። ይህ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራ? ማን ነው አይኑን ያበራ? ሌላ ነገር አይደለም። ሰማዋ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ኦኬ ይሄኛው ደግሞ ሌላኛው ፓርት ነው። ሰው አንድን የመጽሐፍ ቅዱስ ክፍል ብፁዕ አባታችን አነሱ። ከዛ በኋላ አንድ ማስተላለፍ የፈለጉትን መልእክት አስተላለፉ። ሰው በመሃል ግን ሌላውን ተረት ሌላውን ድርሰት ተውት። እንዲህ አይነቱ ነገር ከባድ ነው። እባካችሁ ኃላፊነት ወስደን የቤተ ክርስቲያን መምህራንን ካለን በኋላ ጥንቃቄ ያስፈልጋል። ተወዳጆች አገልጋይ በነገራችን ላይ ንግግሮቹን ብቻ ሳይሆን ብፁዕ አባታችን እርሶም ያውቃሉ አዋዋሉን ሁሉ ይጠነቀቃል። አዋዋሉን ሁሉ ለምሳሌ ብፁዕ አባታችን እርሶ ተራ በሚባሉ ቦታዎች አይገኙም። ምክንያቱም ያረጉት ቆብ፣ የያዙት መስቀል፣ የለበሱት ቀሚስ የእርሶ ሳይሆን የቤተ ክርስቲያን ነው። ስለዚህ ይችን ትልቅ ቤተ ክርስቲያን ይዘው ማይሆን ቦታ እንደማይገኙ ሁሉ በተመሳሳይ ደግሞ ይችን ቤተ ክርስቲያን አባት ሆነው የዚህ ቤተ ክርስቲያን ልጅ ሆነው እንዲህ አይነት በጣም ጥንቃቄ ጎድለው ንግግር መናገሩ መልካም ነው ብዬ አላምንም። በቤተ ክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መጥታችሁ ከኛ ጋር መወይ ትችላላችሁ። እኔ አም ሬዲ በነገራችን ላይ ከማንም ሰው ጋር እኔ ዝግጁ ነኝ። ኦኬ ብዙ አባታችንንም ያካትታል። በቤተ ክርስቲያን ውስጥ ተረትን እንዳለ ተደርጎ መሳል፣ ሰዎች የደረሱ ድርሰት እንዳለ አድርጎ መሳል፣ ይሄ ፍጹም ስህተት ነው። አሁን ላይ ፍኖተ ጽድቅ ኦርቶዶክሳዊ ስርዓትን የተላበሰ ኦርቶዶክሳዊ ቀለም ያለው ማህበር ነው ወይ የሚባል ሐሳብ ቢነሳ ግን እንደ አንድ ኦርቶዶክስ አማኝ ሁላችንም በአንድነት የምንስማማበት ጉዳይ ምንድነው? ምንም አይነት ኦርቶዶክሳዊ ቀለም የላቸው ነው ባጭሩ። ኦርቶዶክሳዊ የሆኑ መሰረታዊ የሆኑ የቤተክርስቲያን ትምህርቶችን ስርዓት ባለው መልኩ አይተላለፍባቸውም። በጣም ከቤተ ክርስቲያን ያፈነገጡ ትንሽ ወደ ፕሮቴስታንቲዝሙ የሚያደሉ ትምህርቶች በተለያዩ ቪዲዮዎቻቸው ላይ ቀስ አድርገው ለማስገባት ይሞክራሉ። በተጨማሪ ደግሞ ፍጹም ለጭፈራ ቅድም እንዳልኩት ለጭፈራ እኛ የምንጨፍርለት ኢየሱስ የለም ኦርቶዶክሳውያን ነን እና በቤተክርስቲያናችን ስርዓት እኛ የምንጨፍርለት አስረሽ ምቹ የምንልለት ጌታ የለንም። ስርዓት አለን። በነገራችን ላይ ያው ሁሉም እንደሚያውቀው ስንዘምር እናሸበሽባለን ከግራ ወደ ቀኝ። የምናሸበሽበው ልክ እንደ ሌሎች ሀገር ይሄ ሚሊተሪዎች ወታደሮች የሆነ አክሽናችን እንዲያምር ሳይሆን ከሕማሙ ጋር እየተባበረን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ሥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲያ ወዲህ እያረጉ
እያሰቃዩ እንደወሰዱት እያሰበን እጆቻችን እናሸበሽባለን ስንዘም፣ ከዛ ደግሞ እናጨበጭባለን። እንደው ሸዋ 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 የሚል ድምፅ እንዲወጣ ፈልገን ሳይሆን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በሰው እጅ በጥፊ መሰፋቱን እያሰበን ማለት ነው። ስለዚህ በእኛ ቤተ ክርስቲያን ውስጥ እያንዳንዱ አክሽኖች በአጠቃላይ ትርጓሜ ያላቸው፣ ንዋያቶቻችን ትርጓሜ ያላቸው፣ ያለ ትርጉም የተቀመጡ ነገሮች የሉ እና ትንሽ አንዳንድ ጊዜ ማህበሩ እንደ ማህበር ተመልከተው እንደው የዚህ ቤተ ክርስቲያን ልጅ ነው ወይ ብለህ ስትመለከት በፍጹም አንድ ልጅ ሲወለድ ወይ እናቱ ነው ያባቱ ነው የሚመስለው። ለኛ ለኦርቶዶክሳውያን ደግሞ እናታችን ቤተ ክርስቲያን ነች። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ አምጣ የወለደች። አባታችን ደግሞ ክርስቶስ ነው እና ምኑም ነው ይሄ ማህበር ቤተ ክርስቲያንን የማይመስለው ባጭሩ፣ ምኑም ክርስቶስንም ቤተ ክርስቲያንን አይመስልም። እኔ እንደው በዚሁ ከአይነሳህ አይቀር ምናልባት ከቤተ ክርስቲያን ጋር ቅርበትም ከክህነትም ጋር ቅርበትም ስላለ አንደኛው መነጋገር ካለብን ነገር ቤተ ክርስቲያን ብዙ የሚታገሉ ሐሳቦች አሉ፣ የውጭውም የውስጡም ማለት ነው። ከውጭው ይበልጥ የውስጡ ታጋይ ያስፈራናል ያሉ አቡነ አብርሃም ሲናገሩ ብፁዕ አቡነ አብርሃም አባታችን የውስጡ አስፈሪ ነው። ስለዚህ የውስጡ አስፈሪ ከሆነ የምንፈራው የውስጡ ነው መጀመሪያ የውጭውን አይደለም። ስለዚህ ብዙ ጊዜ ፕሮቴስታንቶቹ ፈርተን አናውቅም፣ የምንፈራው ውስጥ ያለውን። ምክንያቱም አባቶችን ያስትብናል፣ ካህናቶችን ይገድል ይወስድብናል፣ ነፍሳትን ይሰርቅብናል ብለን ስለምንፈራ ከውስጥ ሆኖ ወደ ውጭ ማውጣት በጣም የሰላ ስልት ስለሆነ ከዚህ አንጻር ባለሀብቶች ብዙ አሉ ኢትዮጵያ ውስጥ ብዙ ኦርቶዶክሳውያን ባለሀብቶች አሉ። እንደ ጸጋዬ ማህበር መስርተው ግን የሚመጡ የሉ። እስካሁን የመጡ የሉ። ቤተክርስቲያን ያግዛሉ፣ ቤተክርስቲያን ያነጻሉ፣ ለቤተክርስቲያን የሚፈልገውን አስራት በኩራት ያስገባሉ፣ ይረዳሉ፣ ይደግፋሉ። ቤተክርስቲያን ከእንደነዚህ አይነት አሳሾች እንዴት ነው ራሷን መለየት ያለባት? አንተ እንግዲህ በነገራችን ላይ እንዲህ አይነቱን የፍኖተ ጽድቅን አካሄድ ከተሐድሶ ምንፍቅና እንቅስቃሴ ሳንለይ ነው የምንመለከተው። ተሐድሶ ምንፍቅና እንደሚታወቀው በየጊዜው የተለያየ አይነት አቅጣጫን ይዞ ነው የሚመጣው በቤተክርስቲያናችን ውስጥ። ተሐድሶ ምንፍቅና እንደውም ሊቃውንት ቤተክርስቲያን ሲገልጹት የጭቃ ውስጥ እሾህ ይሉታል። በውጭ ያለ እሾህ የክፍለ ሀገር ሰው ብዙ ጊዜ በባዶ እግሩ ስለሆነ የሚሄደው መሬት ላይ ያለውን እሾህ አይቶት ይጠነቀቃል። የጭቃ ውስጥ እሾህ ግን አምነ በረገጥከው ጊዜ ነው የሚወጋህና የታድሱ ውድና ክብራት ቤተሰቦች እንግዲህ መረጃው በጣም ጥብቅና ሰበር ስለሆነ መረጃውን በማዳረስ ትብብራችሁን አጋኖታችሁን አሳዩ። ወንድማችሁ ልዑል መብራቱ ነኝ። ያሮስ 2 ነው። አንዲት ርዕሰ ጉዳይ ብቻ መዘን ወደ እናንተ የምንቀርብበት ነው። ስለዚህ ሁላችሁም ኦርቶዶክሳውያን በየዕለቱ የሚወጡ መረጃዎችን እንድታገኙ ደውሏን መጫናችሁን እንዳትረሱ። በቀጣይ ምሽት 1 ሰዓት እንገናኛለን። ሌላ አዲስ ርዕሰ ጉዳይ፣ ሌላ አዲስ አጀንዳ፣ አንዲት መነጋገሪያ ርዕስ ኦርቶዶክሳዊ የሆነ መልስ ከማስረጃ ከመረጃ ጭምር አቀርብላችኋለሁ። በምሽት 1 ሰዓት እስክንገናኝ ተሰነባበትን። ሰናይ ቆይታ ይሁንላችሁ።